አይ ተው፣ አስፈላጊ አይደለም። እንዴት አያስፈልግም? እንደውም ከቡና ጋር አብሮ የሚቀመስ የኦቾሎኒ ጣፋጭ ትወዳለች። ከሌለም በቶሎ ገዝተሽ ነይ። ፍጠኝ እባክሽን። በጣም ደግ ሰው ነህ፣ ግን የእውነት አስፈላጊ አይደለም። እንዴት እንደሱ ትያለሽ? አንቺ እኮ ደንበኛችን ብቻ አይደለሽም፣ ጓደኛችንም ነሽ። ቆመሽ ቀረሽ እኮ። እባክሽን ወደ ውስጥ ግቢና ተቀመጪ። እባክሽን ግቢ። ዛሬ ማታ ለሁሉም ሰው ትናገራለህ። ምን ማለት ነው? ምን አልታመምኩም ብዬ ልናገር ነው? አዎ ትላለህ። ሐኪሜን አናግሬው ነበር። አዲስ ምርመራ አድርገን ህመሙ የለም ተሽሎኛል፣ ደህና ነኝ ብለህ ትናገራለህ። አመሰግናለሁ ልጄ። አባቴ ለ2 ዓመታት ከህመሙ ነፃ ነበር፣ ግን ሳይነግረን ቆይቶ ነው ብለህ ባለመናገር አመሰግናለሁ። ይህ ለአንተ ስል አይደለም አድርገው፣ ለራሴ ስል እንጂ። ለምን እንደሆነ ታውቃለህ? ሰዎች ሞኝ ብሎ እንዳይጥሩ፣ ከጀርባ የሆነው መሳለቂያ እንዳያደርጉኝ ብዬ ነው። አስበው እስቲ ሰዎች ስለዚህ ነገር ቢያውቁ፣ ለምሳሌ እሳትና ሀሪካ ቢሰሙ ጅል ነው ብሎ ይሳልቁብኝ ነበር። አባቱ እንደታመመ አስመስሎ ይህን ሁሉ ነገር እንዲያደርግ አስገድደው ብሎ ያፌዙብኛል፣ ይስቁብኝ ነበር፣ ይቀልዱብኝ ነበር አባዬ። ለዛ ነው ምንም የማልናገረው። እሺ ልጄ በቃ እሺ፣ ሁሉም አንተ እንዳልከው ይሆናል። ከዚህ በኋላ እኔ የምለው ነገር ነው የሚሆነው። ምንም ነገር ብፈልግ እሱ ነው የሚሆነው። ሁሉም ሆቴሎች፣ መኖሪያ ቤቱ፣ ድርጅቱና ሰራተኞቹ፣ የሻንሳላንን ቤተሰብ ጨምሮ የሻንሳላን የሆነው አንድም ነገር ሳይቀር፣ እያንዳንዱ የሻንሳላን መሬት፣ ሁሉም ነገር መርፌ ሳይቀር፣ ሁሉም ነገር በእኔ አስተዳደር ስር ነው የሚሆነው። የላይኛው ወንበር መሪ እኔ ነኝ። ግልጽ ነው። ከፈለክና ድፍረቱ ካለ ነገሮች እንደዚህ አይሰሩም ብለህ መቃወም ትችላለህ። በፍጥነት እሄዳለሁ። አላዝንም። አንዲት የእንባ ዘለላ አይፈሰኝም። አላቅማማሙላ ከተዘፈክበት ችግር ራስ እንድትወጣ ትቼ እሄዳለሁ። ትሰማኛለህ አባዬ? ኦ ቡናሽ ደርሷል። አመሰግናለሁ። አመሰግናለሁ። የምትወጁ ጣፋጭ ይሄው። ከሳሜት ጋር የተፈጠሩ ችግሮች እንዳሉ ሰምቻለሁ። ሁላችንም እሱን በመስማታችን በጣም አዝነናል። አዎ ልክ ነው፣ ልክ ነው። ሁሉም ትዳር የራሱ ከፍታና ዝቅታ አለው። ወንድም ሳሜት ጥሩ ሰው ነው፣ ስህተቱን መረዳቱ አይቀርም። ስለ ተረዳኸኝ በጣም አመሰግናለሁ። አሁን ብዙም ጊዜህን ለመሻማት አልፈልግም አቶ ጉርካን፣ ግን ደግሞ ካላስቸገርኩ አንድ ምጠይቅ ውለት አለ። ይቻላል። ማድረግ የምችለው ነገር ከሆነ በደስታ ረዳሻለሁ። ባለፈው እዚህ የነበርኩ ጊዜ ረዳት እየፈለክ ነበር አይደል? ልክ ነኝ? አዎ አዎ። እና ሰው አግኝተሃል እንዴ? አይ አሁንም እየፈለግኩ ነው። እኔም ብትቀጥረኝ ደስ ይለኛል እኮ። አንቺን? አዎ። ሳሜ ሻንሳላን እንደዚህ ይሆናል ብዬ አንድም ቀን አስቤም አልሜም አላውቅም እና በጣም አሳዝነኛል። ያን ልጄ ተው፣ እንደሱ አትበል። እሱ ከባድ ነው። አረ ከባድ ነው። አዎ በጣም የሚጎዳው ምን እንደሆነ ታውቃለህ? የውሸት ተባባሪ ነው ያደረግከኝ። ተባባሪ አድርገኛል። ከዚህ በኋላ እንዴት ሆኜ በሰላም እንደምኖረው አላውቅም። ራሴን ራሱ እንዴት ይቅር እንደምለው አላውቅም። ስመኝ ሳሜ ሻንሳላል፣ በአንተ ምክንያት ራሴን በጣም ጠልቼዋለሁ። አመሰግናለሁ። አመሰግናለሁ። ሳሜትና እኔ በጣም ብዙ ነገሮችን አልፈናል። እናም አሁን ለመመለስ ከባድ ነው። ከዚህ በኋላ ራሴን ችዬ መቆም አለብኝ። ጥፋቴ እንደውም እሱን ቀድሜ ያለማድረጌ ነው። ይገባኛል ወይዘሮ ሶምሮ፣ ግን ይህ ስራ እኮ ለአንቺ አይመጥንሽም፣ በፍጹም አይመጥንሽም። ግን እኔ እሱን መስራት ማልችል ይመስልሃል እንዴ? እችላለሁ አቶ ጉርካን። ይኸውልህ በእንግዳ መስተንግዶ እኔ በጣም ጥሩ ነኝ። ያኔ ታስታውሳለህ፣ በሆቴላችን በጣም ብዙ ስራ የበዛብን ወቅት ላይ አንተም አብረህን ሰርተሃል። እንግሊዘኛና ጀርመንኛ ቋንቋ አቀላጥፌ እናገራለሁ። እንደውም ይኸውልህ ካስፈለገ እኔ አይ ተይው፣ እሱማ እንደምትችል እርግጠኛ ነኝ እና ደግሞ በደንብ ነው የምትችይው። ነገር ግን ይህ ስራ እንዳንቺ ላለ ሰው ይመጥናል ብዬ በፍጹም አላስብም። ይገባኛል።
ምንም ቢሆን የሳሚት ሻንሳለን የቀድሞ ሚስት ነኝ። ግን እሱ የትላንት ታሪክ ነው አቶ ጉርካን። አሁን ከፊት ለፊት የምታያት ሴት ሌላ ሴት ናት። እሺ እንደዚህ ብናደርግስ? በገንዘብ በኩል እርዳታ ላድርግልሽ፣ ማለቴ እንደ ብድር ራስሽን እስክትቺና መቆም እስከምትቺ ድረስ፣ ከዛ ትመልሽልኛለሽ። በጎ አድራጎት እኮ እየጠየቅኩ አይደለም፣ ስራ እንድትቀጥረኝ እንጂ። እባክሽ ስሚኝ ወይዘሮ ሱምሮ፣ ሱቃችንን ከከፈትንበት ቀን አንስቶ ነው የምናውቅሽ። ያደረግሽልንን ድጋፍ እንዴት ልንረሳው እንችላለን? ይህ እኮ ለአንቺ ትንሽዬ የምስጋና ድጋፍ ነው። አልገባኝም። ሳሜትን ትፈራዋለህ እንዴ? ምን አልሽኝ? ገባኝ፣ ገብቶኛል። አንተም ልክ እንደ ሌሎቹ አንተም ሳሜትን ለማስከፋት አትፈልግም አይደለ? ተው በቃ፣ ከዚህ በላይ ጊዜን አላጠፋብህም። ልሂድ። አይ ወይዘሮ ሱምሮ እባክሽን ተቀመጪ፣ ተረጋጊና እናውራ። በይ እንዴ! ኧረ ያየሽ ወይዘሮ ሴቪ ላይ በመኪናሽ ልትገጪ ነበር እኮ። ሂክመት የት ነው ያለሽው? አንቺ ሂክመት ነው። ወይዘሮ ሴቪ ላይ ምን ፈልገሽ ነው? ወይዘሮ ሴቪ ላይ ምን እያደረግሽ ነው? ወይዘሮ ሴቪ ላይ እባክሽን የምትፈልጊው ነገር ካለ ንገሪኝ፣ እኔ ልሰጥሽ እችላለሁ። ወይዘሮ ሴቪ ላይ ምን እያደረግሽ ነው? እባክሽን ቢላውን ተይ። ወይዘሮ ሴቪ ላይ እኮ ቢላ ይዛለች። ቡንያሚን ቢላ ሂክመት ምንድነው ጮቱ? ደግሞ ከመቼ ጀምሮ እናትሽን ሂክመት ብለሽ መጣራት የጀመርሽው? እውነተኛ ወላጅ እናቴ እንዳለሽ ካወኩባት ሰዓት ጀምሮ። ሴቪ ላይ ምን እያደረግሽ ነው? አንቺ አይደለሽም የወለድሽኝ እናቴ አይደል? ልጄ ማን ነው እሱን የነገረሽ? ንገሪኝ፣ እኔ የማደጎ ልጅ ነኝ። ሴቪ ላይ ማን ነው የነገረሽ? ማደጎ ናት ማለት እኔ በምን ላውቅ እችላለሁ? በይ ተናገሪ፣ እኔ የማን ልጅ ነኝ? ምንም አልነግርሽም ሴቪ። የማን ልጅ ነኝ? የግድ ትነግሪኛለሽ። አልነግርሽም፣ ባውቅም በፍጹም አልነግርሽም። ሳልገልሽ በፊት እውነቱን ትነግሪኛለሽ። እንደዛ ከሆነ ግደኝ። እናትሽ እንደሆንኩ ማታስቢ ከሆነ በይ ግደኝ። ያንን ሁሉ ያደረግሽው በእናትነት ስሜት ነው? ነው ለገንዘብ ስታይ አይደለም? ምክንያቱም የሀብታም ልጅ ስለሆንኩ። አይ ሴቪ ላይ በጣም ነው ለገንዘብ ስትይኝ ያደረግሽው አይደል? ማን ነው እሱ? ይህ ሀብታም ሰውዬ ማን ነው? አባቴ ማን ነው? እናቴስ ማን ናት? አንድም ሳታስቀሪ ሁሉንም ነገር ትነግሪኛለሽ። የምነግርሽ ነገር የለም። ትነግሪኛለሽ። አልነግርሽም። ትነግሪኛለሽ። እንግዲህ ሰይጣንን አታምጩ። ተናገሪ። አልነግርሽም ሴቪ ላይ እባክሽን ተይ እባክሽ። እዚህ ቤት ያላችሁ ሁላችሁም የተረገማችሁ ናችሁ። ሴቪ ላይ እስቲ ለደቂቃ እዚህ ጋር ቁጭ በይ። ነይ ጫን ብለሽ ያዡ። ከባድ ነገር አይደለም፣ ምንም አይደለም። ትንሽ ጭረት ነው። እኔ ይህንን ማመን አልችልም። አይታቸዋል ያሳደግኳት ልጅ። ወይዘሮ ሂክመት እባክሽን ተይ በቃ። ልትገለኝ ሞከረች። አይዞሽ። እንዴት ይሆናል? ምን ሆና ነው? እመቤት ቢላ ይዛለች። ከቤት አካላችሁ እንኳን ደህና መጣሽ። ሴቪ ላይ ውዴ፣ ምን እየተካሄደ ነው? እኔ ልጅ አንተም ታውቅ ነበር አይደል? እኔ ምንድን ነው የማውቀው? ሴቪ ላይ ምን አውቃለሁ? ምንም ነገር አላውቅም። እመኚኝ እኔ ልጅ። እሺ ገባኝ። አቶ ጂሃን ፍጠን! ወይዘሮ ሴቪ ላይ ትልቅ ቢላ ይዛ መጣ። የአቶ ሳሜት ክፍል ነው ቀጥታ የገባችው። ቢላ? ምን እያልሽ ነው? አዎ የጉዲፈቻ ልጅ መሆኔን አንተና ያቺ ሰይጣን እህትህ ደብቃችሁ ይኖራችኋል። አይ የምን ጉዲፈቻ ነው? እኔ ስለሱ ምንም አላውቅም። ሴቪ ዝም በል! ሁለታችሁም ውሸታሞች ናችሁ። ቢላውን ጣዩ።
አባቴ ማን እንደሆነ ሁለታችሁም በደንብ ታውቃላችሁ። ሀብታም እንደሆነ ታውቃላችሁ። ለዛ ነው ልጅህን እንዳገባ ያስገድዳችሁኝ አይደል? አይደለም ሴቪ ላይ ወላጆቼ እነማን ናቸው? ተናገር። ወላጆቼ እነማን እንደሆኑ ንገረኝ። እሱም ብቻ ንገረኝ። ሴቪ ላይ ታይ። ቆይ ሴቪ ላይ ረፍ፣ ተረጋጊ። ሴቪ ላይ በቃ ተረጋጊ። በቃ ተረጋጊ። እሺ በቃ እናትና አባቴ እነማን ናቸው? ለምንድን ነው ይህንን ያደረጋችሁት? ለምን አደረጋችሁት? በቃ ተረጋጊ። አምላክ ዝብርቅርቅን ያደረጋችሁብኝ እኮ ዝብርቅርቅ። ሁላችሁም አታልላችሁኝ። ሁላችሁም ሁላችሁም አንዴ ሰብሰብ በሉ። ሰላም። ሁላችሁም ሱምሩ ሻንሳላንን በደንብ ታውቋታላችሁ። አሁን እኔ ሻንሳላን አይደለሁም፣ ዴቭ ረስል ነኝ። ከሳሚት ጋር የፍቺ ሂደት ላይ ስለሆነን ወደ ቤተሰቤ መጠሪያ ስም ተመልሻለሁ። ለዛ ነው ሰዎች። እሺ እንደዛ ከሆነ እንግዲህ ምን መሰላችሁ፣ ወይዘሮ ሱምሩ ከዚህ በኋላ አብራን ትሰራለች። ለአንቺም ቡድናችንን ላስተዋውቅሽ። ሹክራን። ጉልዛር የሂሳብ ክፍል፣ መቲንና አቶ ካሚል። ስላወቅኳችሁ ደስ ብሎኛል። ወይዘሮ ሱምሩ አዲስ ስለሆነች ያው በምርቶቻችን ላይ ብዙም ልምድ ስለሌላት አቶ ካሚል ሁሉንም ታሳያታለህ። በእርግጥ አውቃቸዋለሁ። ምናልባት የእናንተን ያለ አይሆን ይችላል እንጂ ግን በትንሹ እውቀቱ አለኝ። ለምሳሌ ይሄ ታሽፒናር ነው አይደል? ይሄ ካይንዳ የአናቶሊያኖች ምንጣፍ፣ ይሄ ሚላስ ነው፣ ካማሊያ፣ ኮኒያ እና ይሄ ደግሞ ከምንጣፎች ሁሉ የምወደው ነው፣ ባልካቪር ካርቸን። ይሄ የጥንት የጥልፍ ጥበብ ሲሆን በተፈጥሯዊ ቀለማት የተነከረ። በጣም የሚገርም ነገር ነው። ማለቴ የባልካሽል ካርክችል ጥንታዊ የጥበብ ጥልፍ ነው። የእውነት በጣም ነው ያስደመምሽኝ። እውነቴን ነው፣ በጣም ተገርሜያለሁ። ልዩ ሴት ነሽ። የሆቴላችሁን ሙሉ የማስጌጥ ሥራ የሠራሽው አንቺ እንደሆንሽ አውቃለሁ። እና ደግሞ መቼ ነው የምትጀምሪው? አንተ ከተስማማ አሁኑኑ መጀመር እችላለሁ። አዎ አሁን ቢሆን ደስ ይለኛል። እንደዛ ከሆነ ሕጋዊ ወረቀቱን ከሷ መውሰድ ትችላለሽ። አቶ መቲን ደግሞ መጋዘኑን ያሳይሻል። አመሰግናለሁ። ግን ደግሞ መታወቂያ ጠፍቶብኛል። በድጋሚ አዲስ ማውጣት አለብኝ። አወጣለሁ። ምንም ችግር የለውም ወይዘሮ ሱምሩ። አንቺ ዝግጁ ስትሆኚ የወረቀት ስራውን መጨረስ እንችላለን። እሺ፣ ሁላችሁም ወደ ስራ ተመለሱ። መሌክ፣ ምንድን ነው? ምን ተፈጠረ? ደህና አይደለሽም? አምላኬ ሆይ ልነግረው አልችልም። ይህን ለኑር መናገር አልችልም። ልነግረው አልችልም። ይህን እኮ መቋቋም አይችልም። ወይኔ አምላኬ። ወይ ያልቡ ድንጋይ ጨካኝ አረመኔ ሻንሳላን ያረገብሽን ነገር ተመልከች ሱምሩ፣ የኔ ሱምሩ፣ ሱምሩዬ
ሄሎ፣ ቆይ አንዴ፣ ቀስ እንጂ ሊገባኝ አልቻለም። ምን ማለት ነው? እንዴት ማለት? እንዴት? ሴቭ ላይ የጉድፈቻ ልጅ ነች? ወይ ቢላ በጇ ይዛ ህክመት አንገት ላይ ያደረገችባት ነው የምትይኝ? በለው። ከባድ ድራማ ነው፣ ከባድ ድራማ።